በጣም አዝናለሁ። አንተ የተረገምክ ልጄን ገደልክብኝ አይደል? ልጄን አሳጣኝ አይደል? የሆነው ነገር እኮ የተፈጠረው በድንገት እንደሆነ መቼም አንቺም ታውቂያለሽ አይደል? ውጣልኝ። ቆይ ከተገናኘን ጊዜ ጀምሮ እኔ አንተን ከማፍቀር ውጭ ምን አድርጌያለሁ? ለምንድን ነው እንደዚህ የምታሰቃየኝ? እባክሽ በቃ አምረን እንደ ቤት ነው። ኤርሚያስ የጠየቅኩህን ብቻ መልስልኝ። ቆይ ምን በድዬክ ነው? ለፍቅራችን ያስፈልጋል ያልኩትን ነገር በሙሉ አደረግኩ እንጂ ሌላ ምን አደረግኩ? እባክሽ አምረን አሁን ስለዚህ ነገር የምናወራበት እኮ ሰዓት ቤት ልውሰድሽና እረፍት አድርጊ። ልቀቀኝ። ባረኩት ነገር አዝኛለሁ፣ ተጸጽቻለሁ አልኩሽ እኮ አላመንሽኝም እንዴ? አንተማ ሌላኛውን ሚስጥሬን ስለያዝክ ተደሰት እንጂ ለምን ታፍራለህ? ማለት ይሄ ደግሞ ምን ማለት ነው? አሁን ደግሞ በዚህ ልታስፈራራኝ ነው አይደል? እርጉዝ አለመሆንሽን ለባልሽና ለቤተሰቦቹ እነግራለሁ እያልከኝ ነው? እሺ ለዚህኛው ደግሞ ስንት ነው የምታስከፍለኝ? አሁን ቤትሽ ገብተሽ ብታርፍ ይሻልሻል። ግን ደግሞ ግራም ነፈሰ ቀኝ ናሆምን አግብተሽ ምን እንደማትፈልጊ ነው የማውቀው። ምንድነው ለማለት እየሞከርክ ያለው? ይልቅ ጽንሱ ሳይገፋ አግብተሽው ፍቺውን ብታፋጥኝ የተሻለ ይመስላል። እሺ በቃ ምች ችግር የለም ምችኝም ያውጣልሽ። እሱን አለም ፈልግ መቼም ይቅራልልህ። ለዚህ ስራ ደግሞ በእጥፉ አስከፍልሃለሁ። ቆይ አንቺ ግን ሁሌ አንድ አይነት ዛቻ አይሰለችሽ? ቆይ እንደዚህ እንዳናቀጥ መስሏል? ኧረ እባክሽ። እንዴት ነው ግን እስከዛሬ አብሬክ ስኖር እንደዚህ አይነት ሰው መሆንን ያላወቅኩት? በነገራችን ላይ ናሆም የጽንስ ክትትል እናድርግ ማለቱ አይቀርም። አዎ ለካ እሱም አለ። ወይኔ አምላኬ ምንድን ነው የማደርገው? ክትትሉን የሚያደርግልሽ ዶክተር ማለት በዚህ እንኳን ልተባበርሽ እስቲ። ቆይ አንተ መቼ ነው ስነ ስርዓት ኖሮክ መኝታ ክፍሌ ድረስ መምጣት የምታቆመው? ምን ላድርግ ስመጣ ሳሎን ስለማላገኝሽ። አምራን ብቻለኝ ነው ለለሽ የኔ ያለሽው እስከ ዛሬ ስፈራ ነበር ይሄን እንዳይፈጠር ነበር። እሺ ምንድን ነው የምናደርገው? አንተ ግን ምን አይነት ሰው ነህ? ውዴ አልሰማሽኝም እንዴ? የት ሆነሽ ነው? ናሆም ለአምራን ይቅርታ ያደረገላት ከኤርሚያስ ጋር ያላት ነገር የበፊት ህይወቷ ነው፣ ያ ነገር ያለፈ ነው በሚል ነበር። ያ ከኤርሚያስ ጋር ግንኙነት እንደነበራት ካወቀ በኋላ መለስ ብሎ ደግሞ ሲያስብ ልጄም በሆዷ ይዛለች በሚለው ለሷ ይቅርታ አድርጎ እየተቀበላት ማለት ነው። አሁን ደግሞ ኤርሚያስን መኝታ ክፍሏ ውስጥ ቢያይ ድጋሚ ይቅርታ ላያደርግላት ይችላል ማለት ነው። በተለይ ደግሞ ጽንሱ መውረዱን ከሰማ ማለት ነው። ዛሬ እንደውም ጸባዩ ሲቀያየር ጠርጥሮ ነበር። ጽንሱ ምን ሆኖ ነው ምን ተፈጥሮ ነው ብሎ ደጋግሞ ቢጠይቃትም አምራን ደግሞ ምንም ነገር ልትነግረው አልፈለገችም። እሷ አሁንም እሱን የምትለው ይሄ የቀለበቱ ነገር ቶሎ እንዲፈጥን እፈልጋለሁ፣ ፈጥኜ እዛ ቤት መግባት እፈልጋለሁ ነው ያለችው። እሱ ደግሞ አንዳንድ ጸባይ መቀያየሯ እና እንደዛ ጉስቁል ማለቷን ሲያይ በእርግዝና ምክንያት የመጣ የጸባይ መቀያየር የሚለውን ነገር ነው እሱ ያሰበው። እሷም እሱ ይሄንን ነገር ሲነግራት እንደዚህ መስሎኝ ነው ብሎ ሲነግራት አዎ ብላ ነው ነገሩን አደባብሳ ያለፈችው እንጂ እዚህ ጋር ጽንሱ ላይ ችግር ተፈጥሯል ብላ አልነገረችውም ማለት ነው። ጽንሱ ወረደ እንደዚህ ሆነ ብላ ብትነግረው ናሆም እዛ ጋር ድጋሚ አይኗን እንደማያት ታውቃለች። መጀመሪያ ያንን ሁሉ ነገር ሰምቶ ድጋሚ ይቅርታ ያደርግላትና የተቀበላት ልጄም በሆዷ ይዛለች፣ ልጄ ደግሞ በዚህ መሃል ምንም ጥፋት የለበትም በሚለው ነበር እሷን ይቅርታ ያደረገላትና የተቀበላት። አሁን ደግሞ ጽንሱ ወረደ እንደዚህ ተፈጥሮ ብላ ዛጋ ከኤርሚያስ ጋር የተፈጠረውን ነገር ብትነግረው ድጋሚ አሁንም ከኤርሚያስ ጋር ትገናኛለች፣ ከሱ ጋር አልተለያያችሁም፣ ከሱ ጋር ስትታገይ ነው ልጄን የገደልሽው በሚለው ድጋሚ ይቅርታ እንደማያደርግላት ግልጽ ነው። እሷ ደግሞ ይሄንን ነገር አደባብሳ እንደዛው ሽማግሌ መላክ የሚለው ነገርና የቀለበቱ ነገር እንዲከናወን ትፈልጋለች። ይሄንን ነገር እንዴት አድርጋ ካገባችሁ ወይ ደግሞ ከሱ ጋር አንድ ላይ መኖር ከጀመረች በኋላ እንዴት ልትነግረው እንዳሰበች ባይታወቅም ማለት ነው። ኤርሚያስም አንድ ያሳሰባት ነገር አለ። ናሆም አሁን ላይ የእርግዝና ክትትል ማድረግ አለብሽ ማለቱ አይቀርም ብሎ ይሄ ነገር የማይቀር ጉዳይ እንደሆነ ነግሯታል ማለት ነው። አምራንም ይሄ ነገር አሳስቧታል። አሁን እዛ ጋር ናሆም መጥቶ የእርግዝና ክትትል ማድረግ አለብሽ ብሎ የሆነ ነገር ቢላት ምን እንደምትል መገመት አይቻልም ማለት ነው። ኤርሚያስ ግን እዚህ ጋር አንድ ነገር ሊያደርግላት ያሰበ ይመስላል። ለእርግዝናሽ ክትትል የሚያደርግልሽ ዶክተሩ ማን ነው? በዚህ ነገር እንኳን ላግዝሽ ብሏታል። ምናልባት እዛ ጋር ዶክተሩን ሊያናግረው ወይ ደግሞ ዶክተሩንም በገንዘብ ለመያዝ ፈልጎ ሊሆን ይችላል ማለት ነው። ዶክተሩ እዛ ጋር እርግዝና እንዳሌለ እንደወረደ ከነገራት ከናሆም ጋር ያለው ነገር እንደሚበላሽ ስለሚያውቅ ማለት ነው። ኤርሚያስ ግን አሁንም አንድ ጠበቅ አድርጎ ሊቀጥልበት የፈለገው ነገር በፊት ከአምራን ጋር ቁጭ ብሎ ያወጡት እቅድ አለ። ናሆምን ታገቢዋለሽ፣ ከዛም በኋላ ከሱ ጋር ፍቺ ፈጽመሽ ንብረቱን ትካፈያለሽ የሚለውን ነገር ነበር መጀመሪያ አስቦ ናሆምን የቀረቡ። አሁን ራሱ
እርግዝናው ከወረደ በኋላ ኤርሚያስ አሁንም ያንን እቅድ ከአምራን ጋር ቁጭ ብሎ ያወጡትን እቅድ ቀጥሎበታል ማለት ነው። ዛሬ እንደውም እሷ አዝና ራሱ እሱ ፈገግ ብሎ አሁንም እኮ አንቺ ናሆምን አትወጂውም አታፈቅሪውም፣ ስለዚህ እሱን ታገቢውና ከሱ ጋር ፍቺ ትፈጽሚያለሽ እያላት ነው ማለት ነው። አምራን ደግሞ ያው በፊት ከኤርሚያስ ጋር ያንን እቅድ ብታወጣ ራሱ ከጊዜ በኋላ ደግሞ ሀሳቧን ቀይራለች። ናሆምን እዛ ጋር ግብታ በዛው ከሱ ጋር መቀጠል የሚለውን ነገር ነው እሷ የያዘችው። በተለይ ደግሞ እርግዝናው ተመርምሮ የናሆም መሆኑ በዲኤንኤ ከተረጋገጠ በኋላ ማለት ነው። እሷ እዚህ ጋር ናሆምን ክዳው ከሱ ጋር ፍቺ ፈጽማ ኤርሚያስ ጋር ብትመጣ ደግሞ ኤርሚያስ ምን አይነት ሰው እንደሆነ ታውቃለች። እሱ ያው ምንም ስራ የለውም፣ ምንም የገቢው ምንጭ የለውም። ይሄ ከናሆም የምትካፈለው ንብረት ደግሞ የሆነ ጊዜ ማለቁ አይቀርምና እንደዛ አይነት ሪስክ ውስጥ ከኤርሚያስ ጋር መግባት ስለማትፈልግ ነው ናሆምን አልፈታም ብላ ደጋግማ ለኤርሚያስ ብትነግረውም ኤርሚያስ ደግሞ ከዚህ በፊት የያዘባት ቪዲዮ አለ ከአምራን ጋር ተኝቶ ያለውን ነገር እሱን እንደ ማስረጃ ይሆኑ ዘንድ ከዚህ በፊትም አምራንን ይጠረጥራት ነበር ማለት ነው። አንድ ቀን ትክደኛለች፣ አንድ ቀን ትቀየርብኛለች የሚለውን ነገር ያስብ ስለነበረ ያንን ቪዲዮ ቀርጾ አስቀምጧል ማለት ነው። ዛሬ ደግሞ በዛ ነገር ነው እሷን እያስፈራራት ያለው። አሁን ደግሞ እሷ የምትለው መጀመሪያ በዛ ቪዲዮ ነበር ስታስፈራረኝ የነበረው፣ አሁን ደግሞ የእርግዝናውን ነገር አውቀሃል፣ እኔ የሆነ ነገር ብለኸኝ እምቢ ካልኩ ሄደ ለናሆምና ለቤተሰቦቹ እርግዝናው እኮ ወረደ እንደዚህ ብለ የኔን ሚስጥር አሳልፈ ልትሰጣቸው ነው፣ ለዚህ ደግሞ ምን ያህል ገንዘብ ትጠይቀኛለህ ይሄንን ሚስጥር እንዳታወጣብኝ ብላ አምራን ምን ያህል እንዳዘነች ለኤርሚያስ እየነገረች ነው። ኤርሚያስ ያው አዝኗል እዛ ጋር በተደረገው ነገር። እርግዝናው በመቋረጡ ቢከፋም ደግሞ አሁን ላይ ምንም ነገር ማድረግ አይችልም። እሱ እቅዱን ማስቀጠል ይፈልጋል ማለት ነው። በዛ ወቅት እሱን ያናድደው እንዴት እኔ ባሌለውበት የቤቴን ቁልፍ አስቀርጻ ቤቴ በድብቅ ትገባለች የሚለው ነገር በጣም አናዶት ነበር። ሲታገሉ እሷ ድንገት የወደቀችው እንጂ እዛ ጋር ያደረገው እሱ ጽንሷ እንዲቋረጥ ወይ ደግሞ እሷ ላይ እንደዚህ አይነት አደጋ እንዲደርስ ብሎ አይደለም። ጽንሱ ቢኖር ለሱም ጥሩ ነው። እዚህ ጋር ያቀዱት እቅድ ወይ ደግሞ ናሆምን ማጭበርበር የሚለው ነገር ያው ጽንሱ ካለ የመሳካት እድሉ ሰፊ ስለሆነ ማለት ነው። አሁንም ደግሞ ምንም ነገር ማድረግ እንደማይችሉ እየነገራት ነው። ይሄንን ነገር ሚስጥር አድርጎ ደብቆ እንደዛው ሽማግሌ መላክ የሚለው ነገር እንደዛው ለማስቀጠል የሚለው ነገር ላይ ተስማምቷል ማለት ነው። ያው አሁን በስተመጨረሻ ላይ እሱና አምራን የአምራን ክፍል መኝታ ክፍል ውስጥ አንድ ላይ ሆኖ ናሆም መጥቶባቸዋል። ምናልባትም እዛ ክፍል ውስጥ ቁምሳጥን ካለ ወይ ቁምሳጥን ውስጥ ይገባል ወይ ደግሞ አምራን ወደ ሳሎን ትወጣለች፣ ናሆም ወደ መኝታ ክፍል ገብቶ ኤርሚያስን እንዳያገኘው ማለት ነው። እንደዚህ አይነት ነገር ካላደረጉ በስተቀር ለሁለቱም ይሄ ነገር በጣም ከባድ ነው የሚሆንባቸው። ሁለቱም ያቀዱት እቅድ ይካሽፈባቸዋል ማለት ነው። ናሆምን ደግሞ ካየነው እሱ አሁን ላይ ለአምራን ሙሉ ለሙሉ ይቅርታ አድርጎላታል። እሷን እንደ በፊት እንደሚያፈቅራት እንደነበረው አሁን ላይ በዛ መንገድ ነው እሷን ቀርቧት እሷን መንከባከብ የሚፈልገው። እሷ ደግሞ እዚህ ጋር ከኤርሚያስ ጋር እሱ ላይ ክህደት እየፈጸመች ነው። ያው ኤርሚያስን ከራሷ ካራቀች ሚስጥሬን ያወጣል የሚለው ነገር ስለሚያሳስባት ማለት ነው። በኑሐሚን በኩል ካየን ደግሞ ኑሐሚን አሁንም ናሆምን እንደምታፈቅረው በአንዳንድ ነገር ተረድተናል ማለት ነው። ቢሮ ላይ ሆና ለሱ ቡና እያፈላች ታመጣለች። ከሱ ጋር ስትሆን ፈገግ እያለች ትስቃለች። እናም እሱን እንደምታፈቅረው ከአንዳንድ ንግግሮቿ ከአንዳንድ ፈገግታዎቿ እንረዳለን ማለት ነው። ለመጀመሪያ ጊዜ እንደውም የአምራን ቤተሰብ ጋር ሽምግልና ሊላክ ነው የሚለውን ነገር ስትሰማ ራሱ እሷ በጣም አዝና ነበር። ያ ደግሞ የሚያሳየው አሁንም ናሆምን ታፈቅረዋለች፣ በሱ ተስፋ አልቆረጠችም ማለት ነው። ግን ደግሞ ያንን ነገር ራሱ ስትጠይቀው ነበር። አምራንን ግን ምን ያህል አውቋት ነው እሷን ለማግባት የወሰነው የሚለው ነገር ራሱ ከአባቷ ጋር ስታወራ ነበር። ያው እሷ አምራን ምን አይነት ሴት እንደሆነች ስለምታቅ ማለት ነው። በፊት ከኤርሚያስ ጋር ሆኖ ናሆም ላይ የሰሩትን ነገር ስለምታቅ እንዴት ነው ደግሞ በዚህ ልክ እሷን አምኗት በእሷ እርግጠኛ ሆኖ ከእሷ ጋር ጋብቻ ሊፈጽም የቻለው የሚለው ነገር ስላሳሰባት ማለት ነው። እሷ እዛ ጋር ያሰበችው አምራን ለናሆም ብታረግዝ ራሱ ልጁን በሆዷ ብትይዝ ራሱ ናሆም ደግሞ በዚህ ልክ በእሷ ተሸውዶ እሷን ያገባታል የሚለውን ነገር አምና አልተቀበለችበትምና ለዛም ነበር ሽማግሌ ይላካል የሚለው ነገር ስትሰማ በጣም የተከፋችው። ግን ደግሞ ናሆም እዚህ ጋር አምራን ብቻ ማግባት እንደሚፈልግ ለሷም ለቤተሰቦቿም መንገሩን ስትሰማ ምንም ነገር ማድረግ አልቻለችም። ግን ደግሞ አሁንም ቢሮው ድረስ ሄዳ ለሱ ቡና ስታፈላ ወይ ደግሞ ከሱ ጋር ስትገናኝ ከሱ ጋር ስታወራ በጣም እንደምታፈቅረው እንደምትወደው ያስታውቅባታል። ግን ደግሞ ምንም ነገር ማድረግ አይቻልም። እዚህ ጋር እሱ አምራንን ስለሚወድ እሷን ዞር ብሎ ሊያያት አልቻለም ማለት ነው። የጊዜ ጉዳይ ነው እንጂ እዚህ ጋር አምራን ከኤርሚያስ ጋር እያደረገች ያለችውና የጽንሱን ነገር ናሆም ማወቁ አይቀርም። እዛ ጋር ያንን ነገር ካወቀ ከአምራን ጋር ተለያይቶ ደግሞ እዚህ ጋር ከኑሐሚን ጋር አንድ ላይ መሆናቸው አይቀርም ማለት ነው። ለይኩንም ዛሬ ሲያወራ የነበረው ያው ልጄ ናሆም አምራንን ብቻ ነው የምወደው፣ እሷን ነው የማገባው፣ እሷ ልጄን በሆዷ ይዛለች የሚለውን ነገር ያንን ነገር ይዞ እምቢ አለ እንጂ ዛሬም ድረስ ኑሐሚንን ቢያገባ ደስ ይለኝ ነበር ብሎ ከተሰማ ጋር ሲያወሩ ነበር። ምናልባትም ወደፊት ይሄ ነገር መፈጠሩ አይቀርም። ያው እርግዝና
ነበር ናሆም ራሱ እዛ የያዘው። ይሄ የእርግዝናው ነገር ደግሞ ያበቃለት ነገር ስለሆነ ወደ ኑሐሚን መመለሱ አይቀርም ማለት ነው። ምናልባትም አይታወቅም፣ ወደፊት ደግሞ ከዳግም ጋር በዚህ ጉዳይም ሊጣሉ ይችላል ማለት ነው። ዳግምና ኤርሚያስ ከዚህ በፊት ለምን ከኑሐሚን ጋር ትሆናለህ፣ ለምን ከሷ ጋር ቆመ ታወራለህ በሚለው ነበር ሲጣሉ የነበረው። አሁን ደግሞ ዳግምና ናሆም ሊሆኑ ይችላሉ። ዳግም ያው ኑሐሚን አይኑ ውስጥ ገብታለች ከሷ ጋር ሲሆን ደስ ይለዋል። በተለይ ደግሞ እዚህ ጋር አሁን ለይኩን እሷን ኮምፒውተር አስተምራት ሲለው በጣም ደስ ብሎት ነበር። ኮምፒውተሩ ራሱ ቀስ ብሎ እሷን እያስተማረ ብዙ ጊዜ ከሷ ጋር ለመሆን ወይ ደግሞ ከሷ ጋር ይበልጥ ለመቀራረብ እንደሚፈልግ ዛሬም ነግሯታል። ግን ደግሞ ይሄ ነገር ኑሐሚን ላይ ጥያቄ ፈጥሮባታል። አንተ ልጅ ምንም አላማርከኝም እያለችው ነው። ያው እሱ ደግሞ ኑሐሚን ደስ እንዳለችውና እንደተመቸችው ሲያወራት ነበር ማለት ነው። ይሄ ነገር ደግሞ ወደፊት አይታወቅም። ናሆም እዛ ጋር ከአምራን ጋር ያለው ነገር ሲበላሽበት ወደዚህ ወደ ኑሐሚን መመለሱ አይቀርም ማለት ነው። ያው ይሄንን ጉዳይ አባቱም የሚፈልገው ነገር ስለሆነ ማለት ነው። ኑሐሚን ደግሞ መጀመሪያኑ እሱም ስለምታፈቅር ሁለቱም ያው ይቀራረባሉ። ይሄ ነገር ደግሞ ዳግምና ናሆምን በጣም እንደሚያጣላቸው ግልጽ ነው ማለት ነው። ያው ዳግምና ናሆም አሁን ራሱ በአባቱ ጉዳይ እየተጣሉ ነው። አባትህ እዛ ቤት ምን ያደርጋል፣ አባትህን ከቤታችን አውጣልን ብሎ በዚህ ልክ ቃል በቃል ናሆም ለዳግም እየነገረው ነበር። ያው እሱ እንደዛ ያለው የዳግም አባት ቤት ውስጥ ሲጋራ ሲያጨስ በማየቱ ነው። አሁን ደግሞ ያው በስተመጨረሻ የተስማሙት ጊዜ ካገኘ ዳግም ለአባቱ ቤት ተከራይቶ እሱም አንድ ላይ መሆን እንደሚፈልግ ነው። ግን ደግሞ እዚህ ጋር ለናሆም አንድ የነገረው ነገር አለ። የጊዜ ጉዳይ ነው እንጂ አንተም ከዙፋን መውረዱ አይቀርም ብሎታል ማለት ነው። ያ ማለት ደግሞ እዛ ጋር ናሆም ከጊዜ በኋላ ዳግም የዝናሽ ልጅ መሆኑንና የሱም ወንድም መሆኑን ካወቀ በኋላ ይሄ አሁን ላይ እያደረገ ያለው ዳግምን እየተቆጣ ወይ ደግሞ እየናቀው በዚህ ልክ እንደዚህ እየተናገረ ያለው ነገር ከጊዜ በኋላ እንደሚቆጨው ግልጽ ነው ማለት ነው። ወንድሙ መሆኑን ካወቀ ያው ይቅርታ መጠየቁ አይቀርም። ይሄንን ነገር ሳላቁን ያደረግኩት የእናቴ ልጅ መሆንህን አላወቅኩም ብሎ በዛ መንገድ ይቅርታ መጠየቁ አይቀርም።